ብልጽግና የፊንፊኔ ከተማን ለድርድር ማቅረቡ ስህተት እንደሆነ የኦሮሞ ነጻነት ሰራዊት የፖለቲካ ዘርፍ ኃላፊ ቦሬ ለሚ ገለጹ። ፊንፊኔን በተመለከተ አላስፈላጊ እርምጃ የሚወሰድ ከሆነ የኦሮሞ ሕዝብ ከዳር እስከ ዳር ጥያቄ ያነሳል ነው ያሉት። ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ከ14 ዓመታት በፊት ልክ በዛሬው ቀን ነሐሴ 14 ቀን 2004 ዓ.ም በቤልጅየም ብራስልስ ከተማ በሕክምና ሲረዱ ቆይተው ነበር ከዚህ ዓለም በሞት የተለዩት። መለስ ከሞተ 14 ዓመቱ ነውና እኔ መለስ አይመቸኝም ብቻ ሳይሆን ያስጠላኛል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። ለእናቴ አንድ ነኝ አትግደለኝ እያለ እየለመነ በሰው ሀገር ላይቭ ላይ ሲታረዳየ 97% አማኝ ያለባት የምትባለው ኢትዮጵያ እንዴት ሰብአዊነታችን ዜሮ ገባ? እንዴት አውሬነት ውስጣችን ሰለጠነ? ሻሸመኔ ላይ የጀመርነው ጭካኔ ዛሬ ዓለምን አሳፈረ። የሃይማኖት አባቶች የህንፃ ግንባታ ፉክክሩ ይብቃ። በቢሊዮን ብር ድንጋይ ከመደራረብ በፊት መጀመሪያ ሰው እንድንሆን አስተምሩን። የድንጋይ ህንፃዎች ሞልተዋል። የሰውነት ህንፃ ግን ቀን በቀን እየፈረሰ ነው። ደም ማየት የማይዘገንነው ትውልድ እያፈራን ነው። ዛሬ ቆም ብለን ካልጠየቅ የነገው ታራጅ አንተ ወይም እኔ ነን። መጀመሪያ ሰው ካልሆን እውነተኛ አማኝ መሆን አንችልም። እውነተኛ ደግ ህዝቦች ነን። ችግራችን አውቀን መፍትሄ እንፈልግ ወይስ በሽፍንፍን እያስመሰልን መመጻደቁን እንቀጥልበት? በሐቀኝነት ኮሜንት ላይ እንወያይበት። እንደምትመለከቱት እንግዲህ ይሄ በኦሮሚያ ክልል ጊዳ አያና ወይ ደግሞ ወደ ወለጋ የሚገቡ ድምጾች ናቸውና እያሉ የሚገቡትም ቄሮ ይሄ ተነስ ቤት ውስጥ የቀረ ሴት ነው፣ ሁላችን መውጣት አለብን፣ እኛ እንወጣ፣ ኦሮሞዎች ከኛ ጎን ቆሙና ነፍጠኛ የተባሉን አካል ማስወገድ አለብን የሚል ነው የተደመጠ የሚገኘው። ብልጽግና የፊንፊኔ ከተማን ለድርድር ማቅረቡ ስህተት እንደሆነ የኦሮሞ ነጻነት ሰራዊት የፖለቲካ ዘርፍ ኃላፊ ቦሬ ለሚ ገለጹ። የኦሮሞ ነጻነት ሰራዊት የፖለቲካ ዘርፍ ኃላፊ ቦሬ ለሚ ከኦኤምኤን ጋር በነበራቸው ቆይታ የፊንፊኔ ከተማ የኦሮሚያ እምብርት መሆኗን ተናግረዋል። በፊንፊኔ ጉዳይ የኦሮሞ ሕዝብ ከፍተኛ ዋጋ መክፈሉን የገለጹት አቶ ቦሬ ለሚ ከፊንፊኔ መቆርቆር ጀምሮ እስካሁን የኦሮሞ ሕዝብ ከፍተኛ ዋጋ እየከፈለ መሆኑን አስረድተዋል። የፊንፊኔ ጉዳይ ሲነሳ ሁሉም የኦሮሞ ሕዝብ ከጫፍ እስከ ጫፍ ጉዳዩን በአንክሮ የሚከታተል መሆኑን ገልጸው ፊንፊኔን በተመለከተ አላስፈላጊ እርምጃ የሚወሰድ ከሆነ የኦሮሞ ሕዝብ ከዳር እስከ ዳር ጥያቄ ያነሳል ነው ያሉት። የፊንፊኔ ባለቤትነት ጉዳዩ በኦሮሞ ሕዝብ ዘንድ አይነኬ ከሆኑ አበይት አጀንዳዎች ውስጥም ዋነኛ መሆኑን አብራርተዋል ሲል የዘገበው ኦኤምኤን ነው። አቶ መለስን እንዴት ታስታውሷቸዋላችሁ? የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ከ14 ዓመታት በፊት ልክ በዛሬው ቀን ነሐሴ 14 ቀን 2004 ዓ.ም በቤልጅየም ብራስልስ ከተማ በሕክምና ሲረዱ ቆይተው ነበር ከዚህ ዓለም በሞት የተለዩት። አቶ መለስ ግንቦት 1 ቀን 1947 ዓ.ም በአድዋ ከተማ ነው የተወለዱት። የሁለተኛ ደረጃ ትምህርታቸውን በጀኔራል ውንጌት ትምህርት ቤት ያጠናቀቁ ሲሆን በአዲስ አበባ ዩኒቨርሲቲ የሕክምና ትምህርታቸውን በመከታተል ላይ ሳሉ
በ1967 ዓ.ም ትምህርታቸውን አቋርጠው ወደ ትግል ገብተዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት መስራችና መሪ በመሆንም ደርግን ለመጣል የተደረገውን የትጥቅ ትግል መርተዋል። ከ1983 እስከ 1987 ዓ.ም የኢትዮጵያ የሽግግር መንግስት ፕሬዝዳንትም ሆነው አቶ መለስ አገልግለዋል። ከ1987 እስከ 2004 ዓ.ም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር በመሆን እስከ ህይወታቸው ፍጻሜ ድረስ ሀገራቸውን አገልግለዋል። ዛሬ በቤተሰቦቻቸውና ወዳጆቻቸው እንደዚሁም በህወሓት ዘንድ 14ኛ የሞት ዓመታቸው እየታሰበ ይገኛል። የመጀመሪያው በአንድ ሀገር ውስጥ ባለቤትና ባይተዋር መኖር ስለሌለበት አንድ ሀገር ውስጥ ዜጎች እስካሉ ድረስ የአንድ ሀገር ዜጋ የአንድ ሀገር ህዝብ እስከሆንን ድረስ ኢኮሊ በቦታው ላይ እስከተገኘን ድረስ ኢትዮጵያዊነታችን እስካልተካደ ድረስ በአንድ ሀገር ውስጥ አንዱ ልዩ ባለቤት የሚሆንበት ልዩ ተጠቃሚ የሚሆንበት ሌላኛው ደግሞ ሀገር አልባ ሆኖ ባይተዋር ሆኖ የሚኖርበት ስርዓት መኖር ስለሌለበት ምክንያቱም የዜግነት መብት ለዜጎች ሁሉ እኩል መሰጠት ስላለበት መከራከሪያ ቁጥር 2 ክልልን እናሻሽል፣ ህገ መንግስትን እናሻሽል፣ ብሔራዊ ምክክርን ወይም ውይይትን እናድርግ ያልንበት ምክንያት እኮ ያሉትን ችግሮች ለመፍታት ነው። ካሉት ችግሮች ውስጥ አንዱ ዜጎች ውክልና አላገኙም፣ የሀገር ባለቤትነት እየተሰማቸው አይደለም፣ የሚሳደዱ አሉ፣ የሚሞቱ አሉ፣ ከክልሌ ውጣልኝ የሚል ሌላው መጤ እያለ ሰፋሪ እያለ የሚገድልና የሚያፈናቅል ኢትኒክ ክሊንሲንግ ሪቹዋል ስለሆነ ምክክር በምናደርግበት ጊዜ ራሱ በዛ ምክንያት የሚሞቱ ዜጎች ስላሉ ነሰር ላይ አንድ ክልል ብቻ ሳይሆን ሌላ ክልል ላይም ያጸፋ መልስ ስላለ የሚፈናቀል ስላለ ይሄ ትክክል አይደለም። አንድነታችንን የሚያጠናክር ስርዓት መገንባት አለብን ነው አላማው። የምክክር ኮሚሽን ማቋቋሚያ አዋጅም እንደዛ ነው የሚለው። መክፈቻ ላይም ሲከፍቱም እንደዛ ብለው ነው። ስለዚህ ያለው ስርዓት ችግር ካለበት ዘን የሆነ የተሻለ የሚሆነው ያለውን ችግር በሌላ ትልቅ ችግር መፍታት መፍትሄ ስለማይሆን ኦልሬዲ አዲስ አበባ ላይ መጠነኛ ችግሮች ነው ያሉት። ይሄንን ወስደ ወደ ሌላ ክልል ወደ ኦሮሚያ ስታጠቃልል ያለውን ችግር ሳትፈታ ሌላ ስህተት ፈጽመ እንደገና ሌላ ተራራቢ ችግር ነው የምትፈጥረው። የነበረውን ሎጂክ ፈርዘር ነው ኢናንስ የምታደርገው። የኔ ክልል ነው የክልል የከሌ ነው ያንተ አይደለም የሚለውን ነገር የበለጠ ነው የምታጠናክረው እንጂ ልታለዝብ አትችልም። ችግሩንም ልትፈታ አትችልም። ሁለተኛው መከራከሪያ ያለውን ችግር ሌላ ትልቅ ስህተት በመፈጸም ወይም ችግር በመደረብ ልንፈታው ስለማንችል። ሶስተኛው ኦሮሚያ ሌላውን ማህበረሰብ በእኩልነት የማስተዳደር ትራክ ሪከርድ የለውም። ይሄ ኢምፔሪካል ነው። ኦሮሚያ ስል ክልሉ ከተቋቋመበት 30 ዓመታት ጊዜ ጀምሮ ያየነው ፕራክቲካሊ ያየነው ዜጎችን ሁሉ በእኩልነት የማየት ትራክ ሪከርድ የለውም። ስለዚህ ካንዲዴት ሊሆን አይችልም ሌላ ክልል ወይም ሌላ ቴሪቶሪ እንዲያስተዳድር ሊሰጠው። ትራክ ሪከርድ ታይቶ ነው ወይ ብቻ ለህዝቡ በፍላጎቱ በሪፈረንደም በቃ በዛ ክልል መተዳደር አለብኝ ማለት ነበረበት። ቢሆን ለምን ልማት ሲኖር የመልካም አስተዳደር ሲኖር የተሻለ ኢኮኖሚ ሲኖር በራሱ ፍላጎት ህዝቡ በራሱ ጊዜ ቢያንስ ባይጠቃለልም ራሱ ይሄዳል። ለምን የተሻለ ኑሮና የተሻለ ኑሮ ፍለጋ ይሄዳል። ናቹራሊ ናባትለው ያኔ ሪፈረንደም ብታካሄድ የሆነ የተጎሳቆለ አንድ ክልል እዚህ ቢኖርና ከጎን ያለ የተሻለ ክልል ቢኖር ወደዛ ቢጠቃለል የተሻለ ሴኩሪቲ፣ የተሻለ ኢኮኖሚ ሁኔታ፣ የተሻለ ሰላም ስለሚሰማው ይሄዳል። አሁን ባለው ግን ባለፉት 30 ዓመታት ያለውን ሪከርድ ብናይ ትራክ ሪከርዱ ኦሮሚያ ክልልን ሌላ ክልል እንዲጨመርለትና እንዲያስተዳድር የሚያበቃው ትራክ ሪከርድ የለውም በማስተዳደር። አራተኛ መከራከሪያ የከተማው የአዲስ አበባ ማለቴ ነው ስብጥሩ እድገትና የከተማው እድገት ስብጥርና እንዲሁም ደግሞ ዲሞግራፊ ማለት ነው በእንግሊዝኛው የአንድን ህዝብ ልዩ ሁኔታ ስለማያንጸባርቅ። አምስተኛ መከራከሪያ አዲስ አበባን ወደ ኦሮሚያ መጨመር ያበጠውን ክልል እንዲፈነዳ ማድረግ ነው። ይሄም ወደ ማሻሻያ ራሽናል ነው የሚወስደን። እንዲሻሻል የፈለግነው ክልል አጉል አብጠዋል፣ እየተለካኩ ነው ከፌዴራል መንግስት ጋርም በጎንዮሽም በሳይዝም ቢሆን አንዳንድ ክልሎች ከሀገር በላይ ናቸው። ክልሎች ለአገር ሩብ ጉዳይ ሆነዋል። ሴኪሪቲ ዳይለማ ፖዝ አድርገዋል። የተመሰረቱትም በማንነትና በየኔነት ላይ የተመሰረተ ነው። አሁን አዲስ አበባን ስትጨምርበት ኦሮሚያ የኦሮሞ ናት የሚለው ላይ ነው የምትጨምረው፣ ሌላ አይደለም የምታደርገው። አዲስ አበባ ነው ወደ ኦሮሚያ የሚሄድ። ያኔ ሲሄድ መሰረቱ እንዳለ ተቀምጦ ያንን ቅድም የተነጋገርነውን ሎጂክ ወስደ ክልሉን በበጀት ታሳብጣለህ። ምክንያቱም የአዲስ አበባ በጀት ያኔ ኦሮሚያ ይሆናል ሙሉ በሙሉ። በዲሞግራፊ ታሳብጠዋለህ፣ በጂኦግራፊ ታሳብጠዋለህ፣ በኢኮኖሚ ታሳብጠዋለህ። ያኔ ክልሉ ኦልሬዲ አብጦ የቆየውን ኦሮሚያ አንድ ምሳሌ ስለሆነ ሌሎቹም ያበጡ አሉ። ያ እንዲፈነዳ ነው የምታደርግ። ስድስተኛ አዲስ አበባ የኢትዮጵያውያን የመጨረሻ መተከዣ ቤት ወይም በፈር ዞን ነች። ማለትም ዘላስት ሜትሮፖሊተን ሲቲን ብቻ ሌሎቹን መገንባት ሲገባን ሜትሮፖሊተን የሆኑ ሲቲ ለምሳሌ ድሬዳዋ የከፋ ሁሉ ሄዶ የሚኖርበት ነው። በታሪክ ሁለት ክልሎች ሲጣሉ ሁለት ምናምን ሲራገጡ እንኳን ሰው ሄዶ የሚኖርበት ኒውትራል የሆነ አንድ ከተማ ነች። ለምሳሌ አዲስ አበባም እንደዛው ነው። ስለዚህ ሜትሮፖሊተን ሞዴል የሆነውን ብቸኛ ልንል እንችላለን አሁን ባለው። ምክንያቱም ሌሎቹ ዞሮ ስብጥሩ ሜትሮፖሊተን ቢሆኑም ሌሎች ከተሞች ባለቤትነታቸው የክልሉም ስለሆነ አዳማም ባህር ዳርም ሌላውንም ብንወስድ
ሐዋሳን ብንወስድ አዲስ አበባ ግን በክልል ስር ባለመሆኗ እና ስብጥሯም እንደዛው ሜትሮፖሊታን ስለሆነ እንደ ሞዴል ሆኖ ነው የሚያገለግል። ያን ወደ ኦሮሚያ ክልል ፎርዛት ማተር ወደ የትኛውም ክልል ማካተት ማለት ይሄንን ሜትሮፖሊታን ኔቸር እና ብቸኛ የሚቀረውን የመጨረሻ ላስት በፈር ዞን እና የዜጎች መተከጃ የሁሉም ኢትዮጵያውያን ማለት ነው የቀረችዋን የኢትዮጵያን መተከጃ የሆነችዋን ከተማ ሜትሮፖሊታን ከተማ መተከጃ የምትለዋን ያዟል። ምክንያቱም ከነ ችግሩም የኔ ብሎ ሄዶ የሚኖርበት ከተማ እቺን የመጨረሻን በፈር ዞን ማጥፋት ነው የሚሆነው። ሰባተኛ የፌደራል መንግስት መቀመጫ እንደምታውቁት የአፍሪካ ህብረትን መዲና እና የኢኮኖሚ ደም ስር የሆነችውን ከተማ ክልል የማስተዳደር አቅም የለውም። ይሄ ቢሮክራሲ ጉዳይ ነው። ኦሮሚያ ባለው ቢሮክራሲ ባለው ልምምድ የአፍሪካ መቀመጫ የሆነች የአፍሪካ መዲና የሆነችውን የኢትዮጵያውያን ከተማ የሆነችውን እንዲሁም ደግሞ የኢኮኖሚ ሀብ የሆነችውን አሁን ባለው ሁኔታ ወስዶ የማስተዳደር አቅም ስለሌለው ስምንተኛው ትልቁና አደገኛም የሆነው በጣም መሰረታዊ የሆነው አዲስ የንትርክ ግንባር ይፈጠራል። አዲስ እስካሁን ድረስ ከሞላ ጎደል በመጠኑም ሰላም ሆኖ የቆየው አዲስ ኒው ፍሮንቲር ኦፍ ክራይሲስ ልትሉ ትችላላችሁ በእንግሊዝኛ። ኒው ፍሮንቲር ያልነበረን አዲስ ፍሮንቲር የንትርክ ግንባር ማለት ይፈጠራል። ይሄ የንትርክ ግንባር ደግሞ ዝም ብሎ በንትርክ ብቻ የሚያበቃ አይደለም። ሶሻል ክራይሲስ ያመጣል፣ አፕሄቫል ያመጣል፣ ትልቅ የሴኪዩሪቲ ችግርን ያመጣል። እንዲሁ ኮንተስትሪ የሆነ ሌላ ደግሞ ያሉትንም ቦምብ ፈንጆችንም ነቃቅለን አምክነን ሳንጨርስ አዲስ ፍሮንቲር ወይም አዲስ የንትርክ ግንባር እንዲፈጠር ያደርጋል። የመጨረሻው መከራከሪያ ይሄ ሁሉ ሆኖ ይሁን ተብሎ ቢወሰን የከተማው ማህበረሰብ አይፈቅድም። ካሁን የተዘረዘሩት 8 ነጥቦች ራሱ ፉርሽ ናቸው ቢባል ወይም ችግር የለውም ተብሎ ቢታለፍ እንኳን በምክክር ተሰብስበ ውሳኔ ስትወስን የከተማው ነዋሪ ከተማ ውስጥ ያለው የሚኖር በብዙ ሚሊዮን የሚቆጠረው ማህበረሰብ ይሄ ሲሆን የሚፈቅድ ማህበረሰብ የለም። ቤዚካሊ አንገቱን አንቆ ሲጥ አድርጎ ይሄውል ብሎ ዝም የሚል ወይም አሳልፎ የሚሰጥ የለም። አሳልፍ ስትሰጥ ቤዚካሊ ጥቅም ነው አሳልፍ የምትሰጠው። አሳልፍ ስትሰጥ ከጥቅምም አልፎ መከራን ነው የምትፈጥረው። ስለዚህ የህዝብ ፍላጎት ቅድም እንዳልኳችሁ ቻል ኢቭን ከምክክሩ በኋላ በሪፈረንደም መወሰን አለበት። የአዲስ አበባና የድሬዳዋ ጉዳይ ምክክር አዳራሽ አይደለም ማለቅ ያለበት፣ ህዝቡ በቀጥታ መወሰን አለበት። ህዝብ ሲባል ራሱ የከተማ ውስጥ የመጨረሻው መከራከሪያ የሚሆነው ኦልቲሜትሊ ይሄ ውሳኔ ሬክለስ በሆነው ቢወሰን እንኳን የከተማው ማህበረሰብ ይሄንን ጉዳይ ቁጭ ብሎ ሊያይ አይችልም ወይም አይፈቅድም። በእነኚህ መከራከሪያዎች ኦሮሚያ አዲስ አበባ የኦሮሚያ ክፍል ሆና መጠቃለል የለባትም። እኔ ምክክሩ ላይ ብገኝ ቢያንስ እነኚህ መለስ ከሞተ 14 ዓመቱ ነውና እኔ መለስ አይመቸኝም ብቻ ሳይሆን ያስጠላኛል። እና የ14ኛ የሞት ዓመቱ ምክንያት በማድረግ ለምን እንደሚያስጠላኝ በትንሹ ልንገራችሁ። የመጀመሪያው ኤርትራ የሚባለውን የባህር በር ጭምር ያለው በጣም ትልቅ የሀገሪቱን ክፍል ካለምንም የህዝብ ስምምነት አሳልፎ ሻዕቢያ ለሚባል ቡድን በመስጠቱ ነው። ተውት የባህር በር በማጣታችን ስለምናጣው የኢኮኖሚ ተጠቃሚነት ኤርትራውያን ሳይፈልጉ በአንድ ጨቋኝ ስርዓት ስር እንዲወድቁ በማድረጉ ተውት። ሻዕቢያ የሚባለው የተረገመ የእርግሞች ስብስብ ኤርትራ ሰርቫይቭ እንዲያደርግ በማድረጉ ብቻ ኢትዮጵያ እስካሁን ድረስ እየቆሰለች እየደማች እንድትኖር ምክንያት ስለሆነ መለስ በጣም ያስጠላኛል። ሁለተኛ ይሄ የብሔር ፖለቲካ የሆነ ኢማጂነሪ ላይን ስለው ከዚህ ወዲያ ትግራይ ነው፣ ከዚህ ወዲያ አፋር ነው፣ ከዚህ ወዲያ አማራ ነው እያሉ ናሽናሊስቲክ የሆነውን አመለካከታችን እንድናጣውና ኢትዮጵያዊ ነኝ ከማለት ይልቅ ትግራዊ ነኝ፣ አፋር ነኝ፣ አማራ ነኝ ምናምን እያል አሁን ላለፈውም ለነበረው የእርስ በርስ እልቂት እንድንዳረግ ምክንያት ስለሆነ መለስ እጅግ በጣም ያስጠላኛል። በሶስተኛው በጣም መለስ የሚያስጠላኝ ነገር ለትግራይ ይመድባቸው የነበሩ አመራሮች፣ ፕሬዝዳንቶች በጣም ትልቅ የአቅም ውስንነት ያለባቸው ልወደድ ባይ ኢማጂን ባለፈው ከደብረ ጽዮን በፊት የነበሩት የትግራይ አስተዳደሮች በጀት ለፌደራል መንግስት ይመልሱ ነበር። የክልል በጀት እንዲወደዱ እንዲሞገሱ፣ ህዝቡ በሴፍቲኔት እየኖረ በረሃብ እያለቀ ምንም አይነት መሰረተ ልማት ከሌሎች ክልሎች ሁሉ ያነሰ መሰረተ ልማት ኑሮት በጀት ይመልሱ ነበርና ትግራይ ህዝብ ለመከራ ለተራዘመ ይሄ ስቃይ ምናምን እንዲዳረግ ምክንያት ስለሆነ እጅግ በጣም ያስጠላኛል። እና ምን ልላችሁ ፈልጌ ነው የ14 ዓመት መለስ ሞተ ተብሎ አሸንዳ አልተከበረም። በሐዘን ማቅ ተለብሶ በጥቁር ምናምን ነበር የተከበረው። እና እንዲህ ያደረገን ሰውዬ ሞተ ተብሎ አሸንዳ እንደዛ ከተከበረ አሁን ትግራይ ሙሉ ለሙሉ እያንዳንዱ ቤት ያንኳኳ ሐዘን እያለ ሴቶች እህቶቻችን በአሸንዳ ሰሞን በግፍ ተገድለው ፍትህ አጥተው ገዳዮቻቸው በነፃ ተብለው በነፃ ተለቀው እንደፈለጉ የትም ዓለም ላይ እየተንደላቀቁ እየኖሩበት ባለው ሰዓት
አጀንዳ ሃይማኖታዊ በዓላችን ነው እንዲህ ነው እንዲያናከብርም አጀንዳ እምትሉት ምን ሆናችሁ ነው? በጤኛ አእምሯችሁ ነው ወይ? ዘንድሮ አሸንዳ በጥቁር ዝም ተብሎ በአርምሞ ነው የሚከበረው። መለስ ከሞተ 14 ዓመቱ ነውና እኔ መለስ አይመቸኝም ብቻ ሳይሆን ያስጠላኛል። እና የ14ኛ የሞት ዓመቱ ምክንያት በማድረግ ለምን እንደሚያስጠላኝ በትንሹ ልንገራችሁ። ሞጂ የመለስን 14ኛ የሞት ዓመት ምክንያት በማድረግ መለስን የሚጠላባቸው ምክንያቶች ዘርዝሯል። እሱ የዘረዘራቸውን ነገሮች በሙሉ እቀበላለሁ። እነሱን መድገም አያስፈልግም። ግን ደግሞ መለስ ኢቪል ብቻ የነበረ ሰው አልነበረም። በተለይ አሁን ላይ መለስን ስታስታውሱ ጥፋቶቹ ብቻ ናቸው ወደ አይምሯቸው የሚመጡት። ለኔ እንደዛ አይደለም። አዎ መለስ ተቃውሞ አፋኝ አምባገነን ነው። ግን ደግሞ ኢትዮጵያ በምትባል ሰፊ ሀገር ውስጥ ማንም ሰው የደህንነቱ ጉዳይ አያስጨንቀውም ነበር። በመለስ ዘመን ከሀገር መንቀሳቀስ ፎር ግራንትድ የተሰጠ እስኪመስለን ድረስ ለነገሩ ቦታ የምንሰጠው ነገር አልነበረም። ምስጋና ላለፉት 10 ዓመታት ይሁንና ጸጥታና ሰላም ሁሉም መሪዎች ለዜጎቻቸው መስጠት የሚችሉት ነገር እንዳልሆኑ አስረድቶናል። አዎ መለስ አምባገነን መንግስት ነበረው። ከህልፈቱ በኋላ ግን አምባገነን እንጂ መንግስትነት ለሁሉም መሪዎች የሚቻል እንዳልሆነ አስተውለናል። አዎ የትምህርት ጥራትን በከፍተኛ ደረጃ ኮምፕሮማይዝም ፖለቲካልም አድርጓል። ግን መማር ለየትኛውም የገበሬ ልጅ በእግር መንገድ ርቀት የሚቻል ነገር ያደረገ እንጂ በጦርነት የትምህርት ቤቶችን ያወደመ ተማሪዎችን ከትምህርት ገበታቸው ያፈናቀለ መሪ አልነበረም መለስ ዜናዊ። የአሁኑ ኢትዮጵያን ትልቁን በጀት የሚወስደው መከላከያ ነው። የመለስ ኢትዮጵያ ግን ትልቁ በጀት ትምህርት ሚኒስቴር ነበር። የዚህን ምክንያት ሲጠየቅ ሶፎሌ በጀርባው ተደግፎ ሳያልበው ለቢቢሲው ጋዜጠኛ ጆናታን ዲምቢልቢ የሚያስረዳ መሪ ነበር። ይሄ ለሁሉም መሪዎች የተሰጠ ነገር እንደሆነ ነበር የምናስበው። ግን ያ ልክ እንዳልሆነ መለስ ወደማይቀርበት ከሄደ በኋላም ቢሆን አሳይቶናል። አመንም አላመንም መለስ የሀገር መሪ ብቻ ሳይሆን በአክሊሉ ሀብተወልድ በምናሴ ኃይሌና በከተማ ይፍሩ ደረጃ የሚቀመጥ ጉምቱ ዲፕሎማት ነበር በህይወት በነበረባቸውና ኢትዮጵያን በመራባቸው ዓመታት። ሌላው ይቀር አፍሪካን ወክሎ ኮፐንሃገን ላይ ባደጉት ሀገራት የካርበን ልቀት አፍሪካን ለሚደርስባት የአየር ንብረት ለውጥ ለብቻው ተሞክቶ አፍሪካ $100 ቢሊዮን በዓመት እንድታገኝ ያስቻለ በንባብ የተሟሻ አንደበት ያለው ሰው ነበር። ቶጎ ሎሜሌስ አዲስ አበባ የአፍሪካ መዲናነቷን እንድትነጠቅ ሐሳብ ሲቀርብ የተቀመጠበት ወንበር እስኪንቀጠቀጥ በአጽንኦት በማስረዳት ክርክሩን የቋጭበት መንገድ ለሁሉም መሪዎች የሚቻል ነገር ነው። ወርልድ ኢኮኖሚክ ፎረም ላይ ኢትዮጵያ ለምን ሙሉ በሙሉ ለውጭ ኩባንያዎች ክፍት እንደማትሆን ሲያስረዳ ነጮቹ በንግግሩ በየመሃሉ በጭብጨባ አላስቆሙትም። ይሄ ለሁሉም መሪዎች የሚቻል ነገር ነው። ስለ ኢኮኖሚ ካነሳንስ በሱ ዘመን የተገነቡት መንገዶች፣ መሰረተ ልማቶች እንዲሁ የሚታለፉ ናቸው። አዎ ኢህአዴግ ቁጥሮችን እያጋነነ ኢኮኖሚያችን ደብል ዲጂት አደገ ይላል። ነገር ግን ያኔ ክርክሩ እድገቱ ደብል ዲጂት ነው አይደለም የሚል እንጂ እድገቱ መኖሩ ላይ ክርክር አልነበረም። ለዚህ ደግሞ የዜጎች ህይወት ምስክር ነው። ገበሬዎች ትርፋማ ሆነው በከተማ ቤት መገንባት ጀምሮ ነበር በኢህአዴግ ዘመን። መንግስት ሰራተኛ፣ ሐኪም፣ ባንከሮች በደሞዛቸው ቤት መገንባት ይችሉ ነበር በኢህአዴግ ዘመን እና ይሄን ማድረግ ለሁሉም መሪዎች የሚቻል ነው። በእናቶች ሞት ቅነሳ በጤና ኤክስቴንሽን ፕሮግራሞች የመጣውን ለውጥ ለመግለጽ የዓለም አቀፍ ተቋማት ሪፖርትን ትተን የዜጎች ላይፍ ስታንዳርድን ማየት ብቻ ይበቃል። የህዳሴው ግድብ ሲመረቅ መለስ ላይ የሌጋሲ ስርቆት ለማድረግ ተሞክሯል። ግን ሌጋሲ በሰዎች አይምሮ የሚቀመጥ ነገር ነው። ማንም ቢል ከዜጎች አይምሮ ላይ ታላቁ ህዳሴ ግድብን ከመለስ መነጠል አይቻልም። መለስ የፈጸማቸው እኩይ ነገሮች የሞጂ ቪዲዮ ላይ ስላለ መድገም አያስፈልገኝም። ሞጂ ግን መለስ በኢትዮጵያ ላይ የፈጸመውን ትልቁን በደል አላነሳም። ኢትዮጵያን የባህር በር ከማሳጣቱም ሆነ የአሁኑ ገዢዎች የማያስነኩትና የማይነኩት የቋንቋ ፌዴራሊዝም ከመትከሉም በላይ መለስ በኢትዮጵያ ላይ የፈጸመው ትልቁ በደል ሌላ ነው። ይህም በሱ አመራር ዘመን በዙሪያው የሰበሰባቸው ሰዎች ናቸው። የሚወግቱትን እያባረረ ልክ እንደ ስፓይናል ኮርድ መሸከምና ማስተላለፍን እንጂ ማሰብን ፈጽሞ በማይችሉ ሰዎች ራሱን ከቦ በዚህ ላይ ደግሞ በሀገሪቱ እንዲተከል ካስቻለው የዘር ፖለቲካ ጋር ተጃምሎ ድህረሱ ሀገሪቷን አሁን ላይ እንድትሆን በማድረጉ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ